እሷ ቲክታክ ላይ ተጎልታ ስትል ይላል። እኔ እኮ ተጣልቻለሁ፣ ተለያይቻለሁ። የፈለኩትን ነገር ቲክታክ ላይ የማድረግ መብት አለኝ። አንተ በፈለከው የፈለከውን ማድረግ አለብህ። ግን ለእኔ አስተያየት ስትሰጥ ስለ ልጆች ስትነግረኝ ልጆችን እየረዳ ነው። ለልጆች እንኳን እኔ ስርዓት እንዲኖረኝ የምትነግረኝ ገባ? ልጆች ከኔ አንደር ናቸው። እኔ ነኝ ቦሳቸው ለልጆች ቢካዘፍ ልጆችን ስለማትረዳ የምትረዳባት ብትሆን ይሄ ነገር ለልጆች አይጠቅማቸውም። ይሄን አታርጊ ማለት ትችላለህ። ቁጭ ብዬ እኔ ቲክታክ ላይ እንደፈለኩ የመሆን መብት አለኝ። አዲስ አበባ ጥላኝ ሂዳ 6 ጊዜ ሄድብሃለሁ። ዳስና ዩር ቢዝነስ ቢካዝ የሰጠውን ቫልዩ አላስከውም። እንደ ሴት አላስከኝም። ቴኬር አላረከኝም፣ አላከበርከኝም፣ አፌስክብኝ። ከአንተ የሚሻል ወንድ ሲሄድ ደግሞ አገር አቋርጬ ሄድኩኝ። በፕራይቬት እናወራው። ለማንኛውም ማሚዬ ያ ወንድዬ ቁጭ ብለህ አዲስ አበባ ይኸውልህ ቁጭ ብለህ አሁን የሚጠየቀው ምንድን ነው? እየገባ አዲስ አበባ ስትሄድ እኔ ለምን አልተጠነቀቃችሁልኝ የሚላል። እኔ እናንተ እኮ 2 ዓመት ተለያይተናል። ወደ ፖሎ ሲሄድ ጥያቄም መግባት የለበትም፣ መጠየቅም መብትም የለም። በቃ የመሄድ መብት አለኝ። አብሬ አልኖርም እኔ ይዛኔ። አሁንም ለምን ሄድክ አይደለም፣ ስለ ልጆች ሪስፖንሲቢሊቲ ውሰድ ነው የተባልከው። በቃ ቁጭ ብለህ ግን የሌለ ድራማ አትፍጠር። ለእኔ ጭንቅላት ተጠይቃችሁልኝ ቴኬር የማታረግ ወንድ ነህ። አላከብርም። ሄድኩብህ በቃ ዳሴ እንትን እንበል። ይኸውልሽ ማሚዬ ይኸውልሽ አሁን ዛሬ አሁንም ሌት ነው። ዴቮ እንትን እንበልና በውስጥ መስመር በዋትስአፕም በቴሌግራም ነገር የሆነ 3-4ታችን እንኑና ቀን ሴታፕ እናርግ፣ እንገናኝና ወረቨር ዛንቺ የሚሰማሽን ስሜት እሱንም እድሉ ሰተነው እስኪ ቱጌዘርና ሶልቭ እና ምንችለውን ነገር እናርግ። የሶሻል ሚዲያ ነገር ማሚዬ ምንም አይጠቅመን። እዚህ ጋር 1.5 1.4 ሰው ቁጭ ብሎ ታውቂዋለሽ፣ ምንም እንትን የሚመጣ ነገር የለም። በአንድ እኔን እመኝኝ፣ በቃ ለዚህ እንሞክረው፣ አንድ ጊዜ እንሞክረውና ከዛ በኋላ መውሰድ ያለብን እርምጃ መውሰድ እንችላለን። ማሜ ግን አይነው ፍርስትሬሽን ነው። አይነው ተናደሻል። አይነው ያለብሽና የምታወሪውን ነገር ይገባናል። እናደድ አይደለም ታምም ያለው አይነው ታመሻል። ግን እዚህ ይኸውልሽ አይደለም እንደዚህ ሰው ቁጭ ብለህ መሳለቂያ ሲያረገው ጭንቅላትን አዳምጪ። ይሄ አንቺ አደባባይ የምታወጪው ነገር ይሄ እኮ በራስሽ ወንድም እንዳለው በውስጥ የምትጨርሺው አንቺም የታመምሽበትን ነገር የተለያየ ነገር ራስሽን ትሪት የምታደርጊበት የተለያየ ነገር እያለ አደባባይ ወጥተሽ ለማንም መሳቂያና መሳለቂያ የምትሆኚው ለምንድን ነው? ማን ደስ እንዲለው ብለሽ ነው? አሁን እዚህ ተሰብስበሽ ይሄ ደስ የሚለው ህዝብ ትናንት ሲደግፉሽ የነበረው ዛሬ ሲሰድቡሽ ነው ያሉት። ምን ለማን እኮ አይደለም። ምንድነው ከዚህ ህዝብ የምታገኘው? አዳምጪኝ። ምን ታገኛለሽ? ፐብሊክ ላይ ወጥተሽ እሱ እንደዚህ ያደረገ አንቺ እንደዚህ ያደረግሽ it don't matter. nobody give a damn። አንቺ ለምታርጊው እንዲሆነ ብትይው እዚህ ዝም ብሎ ያንቺን ወሬ ለማዳመቅና አንቺን ለመርገም እሱን ለመርገም እንጂ ላንቺ መፍትሄ የሚሰጥሽ ሰው እዚህ መድረክ ላይ የለም። ምንድነው ማሚ ይሄንን እኮ ይልሽ ልክ እሱ እንዳለው የምታወሪው ነገር የምታረጊው ነገር አደባባይ ላይ ነው የሚወጣው። ለልጆች የሚቀር ነው፣ ላንቺም የምትናደጅበት ነገር ነው። እንዲህ ሲሆን ይሄንን አጥፍተሽ መዝናናት ከሆነ ጓደኛ ፈልገሽ ጥሩ ጓደኛ ፈልገሽ የቅርብ የልብ ጓደኛ ከሷ ጋር ሄደሽ ወጣ ማለት ከሱ ጋር ሄደሽ ወጣ ማለት የሚያዝናናሽ ነገር ላይ ፎከስ ማድረግ ጸሎት ከሆነ ጸሎት ቤት መሄድ። እዚህ ቲክታክ ላይ የምታመጪው ሚስጥር የምታሰጪው ነገር ላንቺ ለሌሎች እንጀራ መሰብሰቢያ ሳንቲም መለቃቀሚያ እንጂ ላንቺ ህይወት ላንቺ ችግር መፍትሄ የሚያመጣ አይደለም። what are you doing እንዴ ማሜ? ቀኑን ሙሉ ሌሊቱን ሙሉ እንዴት ታደርጊያለሽ? እኔ አውርተን አናውቅም። አናደሽኛል። በጣም ነው የሚያናድደው። ለምንድን ለማንም መሳቂያ አትሆኚ። የሚያምሩ ልጆች አሉሽ፣ የሚያምር ቤተሰብ። ማንም ሰው ንጹህ አይደለም። ሁሉም ሰው አፕስ ኤንድ ዳውን አለ። ሁሉም ሰው ፐርፌክት የሆነ ትዳር ሁሉ ሪሌሽንሺፕ ሁሉ ዝቅታና ከፍታል። ያንቺም ከዛ ውስጥ አንዱ ነው። ተአምር አይደለም አንቺ ላይ የገጠመሽ ማሜ። ጠንክሪ። ይሄን የአደባባይ ለማንም ሲሳይ መሆንሽን አቁሚ። በቃ ዝጊውን እንትን ሚዲያ ዝጊውና የሚያዝናናሽ ነገር ስልክ መደወል ከሆነ እዚህ ጋር ጓደኞችሽ ካሉ ደዊና በቴሌግራም አውሩ፣ በፌስ ታይም አውሩ። አብራችሁ አንቺን የሚያስቀሽ ነገር ላይ ፎከስ አድርጊ። ሙቪ ማየት ከሆነ መጸለይ ከሆነ ሌላ ነገር ውስጥ ነው ማድረግ ያለብሽ እንጂ አደባባይ ወጥተሽ አንደኛ መፍትሄ የለው ወሬ እየጨመረ አሉባልታን እየጨመረ ለሌሎች ሲሳይ ነው የምትወዩ። የቲክታክን መንፈሱን እያወቅሽው ሐሳቡን እያወቅሽው ቀኑን ሙሉ ሌሊቱን ሙሉ
Why would you do that? እኔ በጣም ነው የሚገርመው። ከዚህ መፍትሄ አታገኝም። አንደኛ I'm sorry ልጆች ይጮዋሉ። ጆኒንም ቢሆን በዚህ ደረጃ ብትወቅሹ አንቺም ብትወቀሽ አንድ ጊዜ ዴቪድ what happened? ብቻ ማምየውልሽ ለደጉ መሰለሽ የሶሻል ሚዲያውን ነገር አይተነዋል እስከዛሬ። ካሁን በኋላ ያለውን ግን እንዳልኩሽ give us a chance በውስጥ በኩል እናወራና እንዴ አለኝ ማሜ ሶሪ በጣም ይቅርታ እንደው ከገባው አይቀር ተናገር ይሉጣ በጣም ሁሉም ሰው ልክ እንደኔ የሚመለከተውና የሚያየው ነገር አለ ማሜ እኔም አያለው እንደ አንድ ሰው አያለው በጣም እዚህ ሶሻል ሚዲያ ላይ የሚወጡ ነገሮች ደስ አይሉም እኔም ቤተሰብ አለ ልጅ አለኝ ሁላችንም ልጆች አሉን ግን አታያቸውም አደባባይ ላይ ሁሉም ቤት ሁሉም ሰው ችግር አለ ችግር የለም ማለት አይደለም እኔ መክሪስ ጠንካራ ሁኚ ጠንካራ ሴት ሁኚ እነዚህ ልጆች ነገ እነሱ የሚመለከቱና እነሱ የሚሸማቀቁበትን ነገር እዚህ መድረክ ላይ ታስቀምጡላቸው የሚኮሩበት ለሱ ደግሞ እኔም ፖሊስ የለም እዚህ ፍርድ ቤት የለም ጠበቃ የለም የልጆቹ ናቸው አብራኮ የተፈጠሩ ልጆች ናቸው ከኛ ጋር መወያየት አይጠበቅብሽም ትዳራችሁ ተስማምቶ የምትቀጥሉ ከሆነ ዛትስ ፋይን እንጸልያለን ካልሆነ ግን ልጆቹን ሰፖርት ማድረግ አለበት ልጆቹን ሰፖርት ለማድረግ ደግሞ የሰለጠነ ሀገር ነው ያለሽው ከማንም ምክር አጠብቂ ወደ ህግ ሂጂ ወዶ ሳይሆን በግዱ በህግ እንዲከፍል አድርጊው በቃ ይሄንን አድርገሽ ጀግንነትሽን አሳይ አባቱ እናቱ አክስቴ ወንድሙ ምናምን አንቺ መደገፍ አለብሽ ልጆቹን የወለዳቸው ልጆች ማሳደግ አለበት ይሄንን እኔ ቆይ ወንነላቆም ጣጥሊ በህግም ትሂድ በምንም ትሂድ ቀስ መጀመሪያ መስከን ያለብሽ ይኸውልሽ ይሄ የቆየ እንትን ነው አይደል ብዙ ጊዜ የቆየ ነገር ነው አሁን እንዴት ሴትል ላድርገው የሚለውን ማሚ አንደኛ አንቺ ተረጋጊ የቆየ ነገር ነው ቁጭ ብለሽ ከሱ ጋራ ልክ እንዳልሽው በዛ ዲሲ በመታቂያቸው ሽማግሌዎችን ባወራሽው እንደገና በጓደኞችም አውሩ እንደገና አውሩ ይሄ አደባባይ የወጣ ነው እስኪ እንደገና ፈልገሽ አውሪና ለምንድን ነው ከሰው ጋር አውሩ የምትሉ አንድ ጥያቄ ነው መጠየቅ አንድ ሰማይ ነው እሱ ነው አዳምጪኝ ቆቆድ ነገርሽ እኮ አይደለም ከሰው ጋር ቁጭ ብለሽ አንድ ጊዜ አዳምጪኝ ቆይ እልሽ እኔ ምን ነግርሽ ምን መሰለሽ አውዲ ነው እኔ አርጌ እንደሆነ በምን ታውቃለህ ኦኬ እኔ ቆይ የኔን ሐሳብ ነው የምነግርሽ አሁን ይኸውልሽ የኔን ሐሳብ የምነግርሽ ምን መሰለሽ አጣይ እንደደዳይ ይሄ ልጅ የልጆች አባት ነገ ልጆችሽ ሲመረቁ ትምህርት ቤት ሲሄዱ በር የሚመጣ ልጅ ነው በር አንኳኩቶ ቤትሽ የሚገባ ሰው ነው የልጆችሽ አባት ነው በተለየ ነገር እዚህ ውስጥ ከምትገቡ መጀመሪያ በፍቅር ሴትን ለማድረግ ሞክሩ ካልተቻለ ልክ እንጥለይም እንዳሉ ሌሎችም በህግ መፍታት ይቻላል ግን አደባባይ ላይ አይደለም ሜሪ እዚህ ጋር አንቺ መቁሰል ይታወቃል እየነገርሽን ያለሽው አንቺም ጥፋተኛ ሁኚ ያውን እኔ ያውን ጆኒንም ጥፋተኛ አድርጉ በእናንተ ውስጥ ያለው እናንተ ነው የምታውቁት ግን አንቺ ያልሽውን በሙሉ ተቀብዬ ተነጋገሩና እናንተ መፍትሄ ይፈልጉ እሱ የማይሰማ ከሆነ አሁን ወንድም አለ ልክ እንዳለው ወንድም እዚህ ያሉ ልጆች ጥሩ የሚያስቡ ልጆች ሜሪ እሱን የሚያውቁ ሰዎች በተለይ በግል የሚያውቁ ሰዎች ቴሌግራም ይከፈትና የጓደኞች ምክክር ይደረግ እኔ ወንድምን ሐሳብ ወስጄዋለሁ ያ ነው መፍትሄ የሚያመጣው እስኪ በሌሎ አሁን እንደገና ይሞክር ያ ወደ መፍትሄ ይወስዳል ብዬ አምናለሁ ልጁም ህግ አንገቱን ይዞ እንደሚጠይቀው ያውቃል ይሄ አሜሪካ ነው ኢትዮጵያ አይደለም ኢትዮጵያ ሰው ገለሽ በነፃ የምትሄጅበት ነው እዚህ ሀገር ኃላፊነትሽን ካልተወጣሽ በልጆች ነገር ቀልድ የለም አንገትሽን ይዘው ነው እንትን የሚሉት ስለዚህ ወንድምም እንዳለው ግዴታ ልጅሽን ጠብቂ ለልጆችሽ ኬር አድርጊ ፍቅር ስጪ የሚል ህግ የለም ግን ፋይናንሻሊ ሰፖርት አድርጊልሻል ወይንም ደግሞ ፋይናንሻል መርዳት ካልቻለ 2 ቀን 3 ቀን እንዲጠብቅ ይደረጋል ህጉ እንደዛ ነው ያ ግን ከዛ ሁሉ በላይ ከህጉ በላይ ከብሩ በላይ ግን የናንተ መግባባት ይወስኗል ሜሪ አንቺም ቀደም እኔ አንድ የገዛኝ ነገር ምን አለ መሰለሽ ለኔ ለልጆቼ አባት እንዲሆን ነው እና አባት የማይሆንም ሰው አይደለም ብለሽ ማንንም አባት የማይሆን ሰው ነው ያላቀም ጥቂት ሰው ሊሆን ይችላል እርኩስ ሰው ወንድም ይሁን ሴት እናትም እናት ነች አባትም አባት ስለዚህ ሳታግዝ ሳትረዳ አባት እንዴት እኮ ይልሽ አሁን ይልሽ እኔ ባሳደግኩት ልጅ መጠበርስ ደይቁመህ አባት ነብዬ ልጠራ ነው የምትፈልገው ቆይ የምነግርሽን ነገር አሁን ያለበት ይሄንን እኮ ማወቅ አለብን ነው ስታወሩ ዝም ብላችሁ አታውራ ስናወራ አስተካክለን ነው ማውራት ያለብን አባት የምትለው ሰው ሪስፖንሲቢሊቲ የሚወስድ ነው እኔ ባሳደግኩት ልጅ ስም ስለተጠራ ብቻ አባት ልትሆን አትችልም ትምህርት ቤት ሲሄድ ልጅ ስንት አመቱ ነው እንዴት ነው እየወሰደ ያለ ትምህርት ቤቱን እንዴት ነው በርዝዴ ያከበረ ልጅ አክቲቪቲ እንዳለው ወስደ ያጫወትካቸው ነው ምናምን
ልክ ያደገ ልጅ ላይ መጣችሁ ስም እየተጠራ ከሆነ አባት ነኝ አትበሉ። እሱን እቀበላለሁ ሜሪ። እኔ የምትሆነ ይሄ ልጅ አባት ነው ግራጁዌት ሲያደርግ ይጠራል ነው ምናምን ዳስና ወራሰ እኔ ያልኩት ይልሽ ምን መሰለሽ ካንቺ ህይወት የሚወጣ ሰው አይደለም። ልጆቹ ህይወት የሚወጣ ሰው አይደለም። ሶሉሽኑ ልጁ እልቆ አንዴ ወንድም የምለው ምን ታውቃለህ? እቺ ልበልና ላቁ ሶሉሽኑ እሱ ሚስ ያደረገውን ሪስፖንሲቢሊቲ እንዲወጣ በመጀመሪያ በሰላም መሞከር ነው። ምክንያቱም ይሄ ሰውዬ አባት ነው አጤ እንደደዳይ ተከሶም ተገዶም ያደርገዋል። ስለዚህ መፍትሄውን መፈለግ ነው የሚሻለው። አደባባይ ላይ ወጥቶ የእናንተ ጭቅጭቅ ለሌሎች ሲሳይ ነው። ኤኒዌይስ ይሄን ነው የምለው። አመሰግናለሁ። እኔ ልጨርስ። በጣም ሶሪ እንደው ያላችሁ እኔ ኦልሞስት እንግዲህ አሁን እናንተ የት እንዳላችሁ ብዙዎቻችሁን ባላቅም ኦልሞስት ዋረክላቅን ሞርኒንግ ነው ምናኛ ያለንበትና እሷም ትረፍ እኛም እንረፍ። ኤኒቲንግ መደረግ ካለበት ማሚዬ ጅስት እረፍት አድርጊና ነገ በስነ ስርዓቱ ቶሎ ነገ ዛሬ ጊዜ ሳንወስድ ነገ ፕላን እናውጣና አሁን እዚህ ጋር የምናወራው ነገር ልሽ እሱ ትክክል ነው አንቺ ሮንግ ነሽ እንዲህ ነገሮች ሳይሆን ህግም እንደሚያደርግ እናውቃለን። አት ሴም ታይም ደግሞ ኦፖርቹኒቲ መስጠት ነው። በቃ ልጆችሽ ላይፍ ላይ እሱ ልጆቹ ላይፍ ላይ መሆን እንደሚችል ከፈለገ እንዳለ ካልፈለገም ደግሞ ህጉ የሚያደርገውን ነገር ያደርጋል። በዛ ሬስፖንሲቢሊቲ ይሆናል። ግን አትሊስት እናወራበትና ወደ ሶሉሽን እንሂድና ያን ደግሞ በፕራይቬት ብናደርገው የተሻለ ይመስለኛል። ምክንያቱም ያንቺና የልጆችሽ የጃኒ ታሪክ ለ1700 ሰው መቅረብ የለበትም። ስፖይንለስ 1700 ሰው እዚህ ጋር ብሊቭ ሚ ሞር ዛን ሃፍ ኦፍ ዘም እየተደበረ ነው ወይ ስራው ላይ ሆኖ ወይ መኪና ውስጥ ሆኖ ወይ ነገር 1000 ትላለህ እንደ ሚሊዮን ቪዲዮ ነው የተበተነ 1000 ትላለህ የተበተነ ቪዲዮን ጥራው ነገ ተነገ ወዲያ እኔ አይ ፕሮሚስ ጀስት ኮል ሚ አፕ ኤኒ ታይም ቱሞሮ ስትነቂ ማድረግ ያለብንን ፕላን አውጥተን within next week ምናምን ነገር ሁሉ ነገር መጨረስ እንችላለን። ከዛ ወዲህ በቃ ደስ ያለሽን እርምጃ ማድረግ ትችላለሽ። ሁለት ነገር አለ ማሜ፣ ሁለት ነገር አለ። እኔ ስትሬት ጥያቄ ማለት ነው ትዳሩ ተቃኝቶ የሚሄድ ከሆነ እኛም እንጸልያለን። እንድትቆጪ ምናምን አይደለም የሚስተካከል ነገር ካለው። ምክንያቱም እየነገርሽን ያለሽው ነገር ወደ ኮርት አይደለም ወደሚቻል ሄዶ የምትከሽበትን ነገር ነው። የአባትነት ድርሻውን አልተወጣም። ይህ ደግሞ ውንብድና ነው። ስለዚህ ይህን የአባትነት ድርሻውን ያልተወጣ ልጨርስ። የአባትነት ድርሻውን ያልተወጣ ሰው አንቺ አደባባይ የምታለቅሽበት አደባባይ ልጆቹን የምታወጭበት ምንም አይነት ነገር የለም። ምንድነው የምታረጊው? እነሱ ወንድሞች ሰብስቡ፣ ተነጋገሩ። ትዳራችሁ ሴትሎ ነው የሚቀጥል ከሆነ እግዚአብሔር ይመስገን፣ ካልሆነ ልጆቹን ሰፖርት የሚያደርግበት ድጋሚ ወደዚህ መድረክ መተሽ የማታወሪበትን ነገር ጨርሰሽ ውጪ፣ ተዝናኚ፣ እንደፈለግሽኝ። እነዚህ ልጆች ግን አደባባይ ይሄ ትዳር አደባባይ ወጥቶ ድጋሚ ወሬ ባወራ ደስ ይለኛል። እግዚአብሔር እዳሽ ነው የምናገረው። የምናረገው የምናግዝሽ የምንመካከረው ነገር ካለ እኔም ከወንድሞቼ ጋር ዝግጁ ነኝ። ይሄን ነው የምናገረው። እግዚአብሔር እዳሽ። እመቤቴ ማርያም ትርዳሽ። ቴንክ ዩ ጥልኝ ያው እኔ ለያችሁ ነው። ቴንክ ዩ መሽቷል። እንደዚህ ቆይቼም አላውቅም ቲክታክ ላይ። ወንድም ከመሄድ በፊት ግን አንተ ማሚን የምታውቃት ከሆነ ሌሎች የእሷ የቅርብ ሰዎች ካሉ በውስጥ አንተ ነገ ምናምን እናወራለን። ችግር የለም ማሚ። ነገ ኤኒ ታይም ደውይልኝና እረፍት አድርጊ። ያው ለማንኛውም እሺ ወንዴ እደውልልሃለሁ ማሚ። እረፍት አድርጊ። ያው እንግዲህ የሆነ ወይ ቡና ምናምን ጨስ አድርገሽ ነገ ደግሞ በሰፊው እንጫወታለን። የግድ እዚህ መሆን የለብንም። እደውልልሃለሁ ጠዋት ስነሳ። ደውልልኝ ኤኒ ታይም። አታምሺ፣ በቃ ተኝ፣ ድካም አለ። መልካም ምሽት ስለሁላችሁም። ታንኪ በጣም ናይስ ቱ ሚት ዩ ብራዘር። እሺ ናይስ ቱ ሚት ዩ ዳት። ኦኬ ታንኪ ዩ ብራዘር። ማሚ እንዴት ነሽ? አንድ ነገር መናገር እችላለሁ? እንዴት ነሽ ማሚዬ? አለን ሁሉ ሰላም? ሁላችሁንም ሰላም ብያችኋለሁኝ። ማሚዬ እኔ ቆንጆ እረዳሻለሁ ያለሽበትን ነገር። ምክንያቱም እኔም አንቺ ባለሽበት አይነት ኮንዲሽን ነው ያለሁትና ቅድም ወንዴም እንደሚለው ፕሊስ በቃ ምንም ነገር እዚህ ጋር እንትን ባትይ ደስ ይለኛል። ምክንያቱም ትናንትናም አይተሽዋል አይደለ? ኢቨን ይሄንን ነገር አቆሚልኝ ስትያት አውርዱልኝ ይቆም ጉዳዩን ይቆም የምትሉ ሰዎች ጊፍት አውርዱልኝ ነው የተባለው። ይሄን ያህል ለሰው ምንም የማይሰማው ሰው ነው እዚህ ጋር ያለው። ምንም አይነት ነገር እንደ እህት ቢሰማት ኖሮ ጊፍት አውርዱልኝ ይቆም የምትሉ ሳይሆን በቃ
ይቅር አቁሙት ነው ማለት የነበረባት እንደ ሰው። ከዛ ጉዳይ ወደ ብሔሮ ተወሰደ። ብዙ ነገር ቁጭ ብለሽ እየሰማሽ ነበር። በጣም ተናልጄ እየሰማው ነበር። ከታች መግባት አልቻልኩም። እና ማሚዬ ባለፈው አስታውሰሽኝ እንደሆነ ባለፈው ስለኔ ነግሬሽ አውሪኝ ምናምን ስትኝ ወይ ማሚዬ እዚህ ጋር ብዙ የሚወራ አይደለም እነግርሻለሁ አልኩሽ። በውስጥ ቁጥሬን ሁሉ አስቀመጥኩልሽ። እና እኔ በጣም ብዙ ስቃይ የደረሰብኝ ሰው ነኝ። ሰው ሀገር ላይ እየታሰርኩኝ በልጆች የታሰርኩ የልጆች አባት እየደበደበኝ ኮርት ላይ ብዙ ነገር የደረሰብኝ ጥቁር ስለመሆኔ ብቻ እሱ ነጭ ስለሆነ ብቻ በጣም ብዙ በቃ እዚህ ጋር ብናገር የማያልቅና ደምን በሚያስለቅስ ታሪክ ያቆራርጣል። አንዳንድ ሰው ግን እሷን ሳይሆን ምንም አድርጌ ምን እንደማይታቃለ ዴቪ ይሰማል። የሆነ ሌላ ቦታ በቃ የሆነ አጀንዳ ስትዝ ሰው ግን የወሬ ጥማት አለበት። በቃ ዝም ብዬ ሳይሆን ታውቃለህ፣ በቃ ስግብግብግብ ይላሉ ለወሬ በቃ ለአንተ ህይወት ማለት ነው። አንቺ ለዛ ግብአት ሆንሽ ካለ ያንን እያወቅሽ እንዴት ነው ዋወጅዱ ለስ አንቺም እኮ ጥፋትሽ እኮ ይሄ ነው እኮ ለወሬ ሱስ ለሌሎቹ እንጀራ ሆንሽ ነው እኮ ዳስወች ይደው ነው እኮ ይሄን እያወቅሽ አንዳንዴ ኖ እኔም የሶሻል ሚዲያ ተጠቃሚ ነኝ እኮ የሌላ ሰው ብዙ አጀንዳ መጥቶ ሊሆን ይችላል። አኔቨር ላይክ እኔ ርዕሱን ይዤ ያወራው እንዲያውም ጆን ዳንኤል እና እንትና ላይ አውጥቻለሁ በህይወቴ ማለት ነው። እኔ የሰው አጀንዳ ይዤ አውርቼ ወይ ገስት ልኬ ስለ ሰው ሳወራ አይተኝ ታውቃለህ? አላውቅም። ቢካዝ አንተ የራስ ችግር ካለብህ የሌላ ሰውን ችግር አታይም። መጀመሪያ ቤትህን ነው የምታጸደው። ግን አንዳንዱ ከጥሩ ማንግል ይሁን ከመጥፎ ማንግል አያቸዋለሁ። አንዳንድ ሴቶቹ ጥላቻ አለባቸው። ዝም ብሎ የሆነ ያለ አይደል እዚህ ሶሻል ሚዲያ ላይ ያለ ኢነርጂ እና የሌለ ስግብግብ ብሎ ያን ያህል። አንዳንዱ ደግሞ ከልብ አዝኖ የእናትነትህን ነገር አስተያየት ሊሰጥ ይፈልጋል። አሁን እኮ አዲስ ያልገባ እዚህ ጋር ኤክስ ራይት እንዲለኝ ሰው ሳይሆን ነገሮች የሚወጡት አንዳንዴ ሳታስበው ነው የሚወጡት። በቃ ወይኔ የሶሻል ሚዲያ ተጠቃሚ ነኝ፣ በአጋጣሚ ልክ ላይቭ ላይ ስገባ የሆነ ነገር እያደረገ ነው ሁሌ የሚወጣው ታውቃለህ። ላይቭ ላይ ሲሆን ነው በዛ ሰዓት እኔ ሌላ ቦታ ነኝ ታውቃለህ። ጭንቅላቴን ስነካው ነው እንጂ እኮ እኔ ዝም ብዬ ነገር ይሰማልኝ እያልኩ እኮ አልመጣም ላይቭ ላይ ራሴን ችዬ። ግን አንዳንዴ ሰው የራሳቸው ህይወት ይሄን ያህል ላይክ ያሳስባቸዋል እላለሁ። ላይክ የለም እኔ እኮ የራሴ ህይወት ስለሚያሳስበኝ ነው። እናንተ ግን ይሄን ያህል ህይወታችሁ ያሳስባችኋል ቤት ውስጥ ስትቀመጡ ነው። አንዳንድ ኔጌቲቭ ኢነርጂ ያላችሁ ሰዎች እኔ ላይ ሰው እኮ በራሱ ሰላም ቢኖረው ለሰው እኮ ሰላም መስጠትን ነው የሚፈልግ። አይ እኔ በህይወቴ ደስተኛ ነኝ እንደኔ አይነት ህይወት ቢገጥማት ደስ ይለኛል ብላ ነው ሴት ልጅ ውሽ የምታረግ ትክክለኛ የልብ ቅንነት ያላት ሴት ማለት ነው። መፍረድ በጣም ቀላል ነው። ለምን ተወራ ሶሻል ሚዲያ ላይ እንዴት ተደረገ በዚህ ወጦ ምናምን ጫማው ላይ እስካልሄድንበት ድረስ ቀላል ነው። በየሁሉ ቤት ችግር አለ አውቃለሁ። እኔም እኮ ያው ሶሻል ሚዲያ ተጠቃሚ ነኝ። ሪሌሽንሽፕ ላይ ብዙ ቤት ውስጥ ችግር አለ፣ ያውም ከኔ በላይ ኤክስትሬም ብሄር ማለት ነው። ግን አንዳንዴ ከቅንነት ለምንድን ነው ማንንም ደግፎ አይመለከተኝም። በሱ ሳይድ ሆኜ በእኔ ሳይድ አይጎረብጠኝም። ግን አንዳንዴ ለህሊናችን ለምንድን ነው ማንፈርደው ነው? የሆነ አጀንዳ ሲመጣ ሰዎችን ለማሳበድ ቡሊ ለማድረግ ልጆቻቸውን ያልሆነ መንገድ ላይ ለማስቀረት ከማሰብ ምናምን። ለነገሩ ከዚህ ከትልቁ አያ ያላሰብኩ ከእናንተ ኤክስፔክት አላረግም። ቢካዝ እናንተ በስክሪን ነው የምታውቁኝ ጋይስ። ራሱ አሳልፎ ሰው ከሰጣችሁ ከእናንተ እንዴት ኤክስፔክት አደርጋለሁ? ቢካዝ የራሴን ሰው ነው እኔ ጀጅ ማድረገው። ግን አንዳንዴ እናት እኮ ጥሩ አድርጋ ልጅን ስላሰደገች ብቻ ክሬዲት መስጠት አለባችሁ። ለምን አንድ ሴት ጥላም ስትሄድ ተሰድባ ልክ እንደ ጂጂኪያ ልጅ ነው የሆነው። እሷ በቃ አባትየው ነው ያዝ ተብሎ ሲይዝ ጥላ ሄደች ብላችሁ ስትሳደቡ ነበር። እኔም ይዤ እየተሰደብኩ ነው ጋይስ። አንድ አይነት ማርክ ነው የምትሰጡት። እዛም ራይት ነው እዚህም ራይት ነው ጋይስ። ነገ ደግሞ ቂጤን ጥዬ ጭፈራ ቤት ልጄን ቤቢሲተር ትቼ ዝም ብዬ ልጆቼ መንገድ ላይ ቢሆኑ ልጆቿን ጥላ እኮ ቂጧን ጥላ ነው የምዳንስ ነው የምትሉት። ቁጭ አድርጌ ስይዝም መያዜም አልታያችሁም ጋይስ። ለምንድን ነው ላይክ እንደ ጥሩ ሰው እኔ እኮ ማሜ በቲጂ እኮ ልጆችሽን ለራስሽ እኮ ነው ይኸውልሽ። አንቺ ብደንሽም ለራስሽ ነው። አታቋርጠኛ እንዴ በእናትህ በእግዚአብሔር።
አንዳንዴ ነው ጥሩ አባት ስትሆን ጥሩ አባት ነህ ማለት አለበት ሰው ገባ ብዝማ ኦፍኮርስ የራሴ ግዴታዬ ነው ልጆቼ ራይት አቃለሁ እኮ ግዴታና መብቴን ግን እንደነ ዲጄ ወንድም ስናይ ዴቭን አይዋለው ልጁን በኦፍ ዴዩ ይዛል ቴክ ኬር ያደርጋል ክሬዲት ትሰጣለህ እኮ ከጓደኞች የምታየው ነገር አለ አንተ ደግሞ ማሚን ስታቃት ማሚ እኮ እንደዚህ አይነት ናት ብለህ ስለኔ መመስከር ትችላለህ ባየው ነገር ግዴታ ነው አይደለምማ ኦፍኮርስ ግዴታዬ ነው ግን አንተ አባትነትን ስትወጣ የአባትነት ግዴታውን እኮ ተወጧል ብዬ ደግሞ ማውራት አለብኝ ስላንተ ዝም ብለን ስለመጣልን ማውራት በጣም ቀላል ነገር ነው ጀጅመንት እናቁም ነው ባጭሩ በቃ ጀጅመንት በጣም ቀላል ነገር ነው በቃ እዚህ ጋር ጀጅ ያደርኳል የኔ ፍላ